ሜሮን ድጋሚ አሁንም ለሰላም ሌላ ነገር ለማድረግ ትሞክራለች። ለሳሚ የሰጠችውን እስካሁን ድረስ አልበቃትም። ይበልጥ ግን ሰላምና ሳሚ አብረው በተኙበት ስትደርስባቸው ነበረ ነገሩም ይበልጥ ኃይለኛ ልትሆን የሞከረችው ሰላም። ነገር ግን ምንም እንኳን ባታውቅም ስለዚህ ጉዳይ ሳሚ ህመሙም ሲብስበት ወደ ሰላም ክፍል በመሄዱ ነገር ግን ቤተሰቡ ሁሉ ከጆሲ በስተቀር ሀሳባቸው የነበረው አብራው ተኝታለች የሚለውን ነበረ። በጣም በመበሳጨት ውስጥም ሆነው የሳሚ ህመም አልታያትም ነበረ በተለየ ሜሪ። ነገሩ ግን የእሱም አባት አቶ ግርማ ሳይቀር ምንድነው ከወንድ ጋር መጋደም እያለ ሌላ ንግግሮችንም ሲያደርስ ነበረ። አሁን ላይ ሰላም ሳሚ መታመሙ ህመሙ እየበዛበት ሲሄድ ይበልጥ የእሷም ጭንቀት ጨምሮ ሄዷል። አሁን ላይ ሜሪ ፍላጎቷ ሁሉ ሳሚንም በዚህ ደረጃ አየዋለው ብላ ባታስብም ይበልጥ ግን ለሰላም ያዘጋጀችላት ወጥመድ ነበረ ይሄ ሁሉ ሊያደርሳት የቻለው። አሁን ላይ ሰላም ነገሩ ሁሉ ከብዶባት የሜሪን ክፋት ከምታስበው በላይ እየጠናከረባት እየሄደ ነው። ሳሚ ከታመመበት ምንም እንኳን ጆሲ ባይኖር ሊሞት ይችላል በማለት ለማስረዳት ብትሞክርም ነገር ግን ሜሪ ለመረዳት እንኳን አልፈለገችም ነበረ። ነገሩም ለምንድነው ይሄን ያክል የሱ ጭንቀት የሱ መጨነቅ ነበረብሽ እንጂ አሁን ላይ ለምንድነው እኔ ላይ ትኩረትሽ ብትላትም ነገር ግን እሷ ፍላጎቷ ሁሉ ከሰላም አይን ላለመንቀል ወስና ነበረ። አሁን ላይ ሳሚ ትንሽም እንኳን እረፍት ሳይ መልሰው ይበልጥ ምን ታደርጋለህ ሰራተኛ ክፍል በማለት ታስጨንቀዋለች። የሱ ህመም እንኳን ምንም ያልመሰላት ሜሮን አሁን ላይ ምንም እንኳን የሱ ጭንቀቱ እየታያት ባይሆን በራሷ ጥፋት ሁሉ መከራ አምጥታበት ግን ደግሞ ለምን ሰራተኛ ክፍል ገብተሃል በማለት ይበልጥ በጣም ትጨቀጭቀዋለች። ሳሚ ለማስረዳት እንኳን ደክሞኛል ቢላትም አይቻልም አሁን ላይ ነው መስማት የምፈልገው በማለት ትጨቀጭቀዋለች። ነገሩም ከነገራት በኋላ ዳግመኛም እዛ ቤት እዛ ከእሷ ጋር እንዳላይ በማለት ታስጠነቅቀዋለች። ወደ ሰላም በመምጣት እንዴት አድርገሽ ነው ከባሌ ጋር ልትተኛ የቻልሽው? ምንድነው ያደረግሽው? በማለት ይበልጥ ትጮህባታለች። ሰላም ምንም እንኳን ነገሩ ባታውቅም ግን ደግሞ ይህንን ነገር ባለቻት ሰዓት እኔ እኮ ምንም ያደረኩት ነገር የለም ብላ ምንም እንኳን ለማስረዳት ብትሞክር ነገር ግን እሷ መስማትም አልፈለገችም ነበረ። ሜሪ ከባሌ ጋር ያደረግሽው ነገር ግልጹን ንገሪኝ አለበለዚያ እገልሻለሁ በማለትም ስታስፈራራት ነበረ። ሰላም ነገሩ ምንም እንኳን ለማስረዳት ብትሞክር ምንም ልትረዳት አልቻለችም። ይበልጥ ለሰላም ምንም አንቃት ነበረ። ነገር ግን ጆሲ በመድረስ ጆሲ ሊያስጥላት ችሏል። አሁን ላይ ሰላምንም ለመግደል ሙከራ ባደረገችበት ሰዓት ጆሲ ደርሶ ሰላምን ያተርፋታል። ጆሲ ባለበት ራሱ እሷን መግደል እፈልጋለሁ ከባሌ ጋር እኮ ነው የተኛችው በማለት ስትቀውጠው ነበረ ሜሪ። ነገሩ የእሷን ጥፋት ወደ ሌላ ሰው ለማላከክ የፈለገችውንም ነገር አልሳካ ሲላት ግን ደግሞ ኢባስ በጣም ጨካኝ ሆና ሌላም ነገር ለማሰብ ትሞክራለች። አሁን ላይ ሰላም ጭንቀታ ሁሉ ሳሚ በታመመበት ህመም ለማዳን ስለነበረ ነገሩ ግን የሜሪ ፍላጎት ሁሉ የራሷን ሳሚ የራሷ አድርጋ ይበልጥ ደግሞ ሰላምን ከዛ ቤት ማስወጣት ስለነበረ ነው። አሁን ላይ ይበልጥ ሰላምን ሜሪ ስትተዋት አቶ ግርማ ባያትንም መሰረት አቶ ግርማ ከሳሚ ጋር ባዩት ጊዜ በጣም ተበሳጭቶና ለልጁም ተጨንቆ ሳይሆን ለሱ ከእሷ ጋር መተኛቱ በጣም አስጨንቆትና በጣም እሷንም ለማንቋሸሽ ወደ ሰላም ይመጣል። ወደ ሰላምን በመምጣት ቆይ ግን አንቺ በጣም ነውረኛ ሴት ነሽ እንዴ እንደዚህ በማለት ይበልጥ ሰላምን ያስደነግጣታል። ምን እያልከኝ ነው አቶ ግርማ ብላ ብዙ ጥያቄዎችን ብትጠይቀውም ምንድነው ከባለ ትዳር ጋር እዛ ተጋድመሽ የነበረው በማለት ቅስሟን ይሰብረዋል።
አቶ ግርማ የምትለውን ነገር እኮ አላወቅም መሰለኝ ከልጅህ ጋር ልጅህ አሞት እኮ ነው ብትልም የተኛሽው እኮ አንቺ ነሽ። ይህን ያክል ምንድነው መርከስ በማለት በጣም ዝቅ አድርጎ ሲመለከታት ነበረ። ሰላምን በመበሳጨት ቃላቶችን ምረጥ፣ ይህንን ንግግሮችን ለምንድነው መጥፎ ነገር የምታወራው በማለት ብታረጋጋውም ይበልጥ አንቺ ከሱ ህመምተኛ ጋር ምን ታደርጊያለሽ በማለት የገዛ ልጁ ሳሚንም በመታመሙ ሲሳለቅበት ነበረ። በዚህ ሰዓት እንዴት ብለህ ነው የገዛ ልጅህ ላይ እንደዚህ አይነት ነገር የምታወራው በማለት እንዴት ብለህ ነው የገዛ ልጅህ ላይ እንደዚህ አይነት ንግግር የምትናገረው ብትለውም ምን አንቺ ከታማሚ ምን ሊሰጥሽ ይችላል? እሱ ታማሚ ምን አግኝተሽበት ነው? ደግሞስ ምን አድርገሽው ምን ያክል ብትጎጂው ነው ያን ያክል ታሞ የነበረው በማለት ይበልጥ ወደ ሌላ ነገር ንግግሩም ያዞርባታል። ሰላምን በመበሳጨት ውስጥ ሆና ከአይኔ ዞር በልልኝ ብላ ብታስጠነቅቀውም ይበልጥ ግን ከኔ ጋር ብትስማሚና ከኔ ጋር ብትጋቢ እኔ ሚስት አድርጌ ባነግስሽ ይሻላል በማለት ወደ እሱ እንድትቀርብ ያደርጋታል። ነገር ግን እኔ እኮ ለሱ ምላሽ ብዙ ሰጥቼሃለሁ፣ አንተ አባቴ ነህና አባቴ እንዴት እማኘኛለህ በማለት ትመልስለታለች። ነገር ግን እሱ ባክሽ ይሄንን ዝም ብለሽ አታውሪ፣ ይበልጥ ግን ካሁን በኋላ ከኔ ጋር ተስማሚ ይላታል። ካሁን በኋላ ይህን ነገር የምታስፈራራኝ ነገር ከሆነ ሁሉንም ነገር ለሁሉም እናገራለሁ በማለት ታስፈራራዋለች ሰላም። በዚህ ሰዓት በመበሳጨት መልሶ እሱንም ወደ ፊት ለፊቷ ይመጣል። በዛን ሰዓት ንቅ አድርጎ ይዟትና ቢላዋ በማንሳት ካሁን በኋላ ምንድነው ልታስፈራሪኝ የምትችይው ይላታል። ሰላምም ያለችውንም ወደ ክፍሌ የመጣህበትንም ልትደፍረኝ እንደነበረ ያለፈውን ሁሉ ለነሳሚ ነግራለሁ በማለት ነበረ። በዚህ ሰዓት አቶ ግርማ ነገሩንም ይህንን ነገር ከተሰማብኝ በጣም ጉድ እሆናለሁ የሚለውን ስላስጨነቀው ይበልጥ በጣም በመበሳጨት በቢላዋ በማስፈራራት ዳግመኛ ይህንን ነገር ካነሳሽው እመኝኝ ይገልሻለሁ በማለት ያስፈራራታል። በዚህ ሰዓት ሰላምም ጨንቋትና እውነትም ሊገለኝ ነው ወይ በማለት እሺ በቃ የመጨረሻዬ ነው ይህንን ንግግር በማለት ትመልሰዋለች። በዚህ ሰዓት በጣም ተበሳጭቶና ነብር ሆኖ ነበረ ሊገላት የሞከረው አቶ ግርማ። ከዛም በመቀጠል እሱ ከወጣ በኋላ እነዚህ ሰዎች በቃ እብድ ሆነዋል። ሜሪንና አቶ ግርማንም ካሁን በኋላማ እነሱን በራሳቸው ወጥመድ እንዲገቡ ነው ማደርገው በማለት ሰላምን በንዴት ሆና ራሷም የራሳቸውንም ወጥመድ ጠልፎ እንዲጥላቸው አድርጋለሁ በማለት በቁጭት ትናገራለች። አሁን ላይ ሳሚ ህመሙ በዝቶበትና ብዙ ጊዜ ደም እስከሚያስመልሰው ድረስ በመታጠቢያ ክፍል ላይ ጆሲ ይደርስበታል። በዛን ሰዓት ጆሲም በመበሳጨት ምንድነው ይሄን ያክል ወንድሜ ወደ ሐኪም ቤት እንሄድ ስልክ እንዴት ነው እምቢ የምትለኝ? ታመሃል እኮ ቢለውም ነገር ግን ይህንን ነገር ስላልገባው ሳሚ አሸንፈዋለሁ በማለት አይቻልም ይለዋል። ይህንን ነገር ያላማረው ጆሲ ምንም እንኳን አብዝቶ ተው ሳሚ ስማኝ ቢለውም ይበልጥ ግን ሰላምም ወደ እነሱ በምትገባበት ሰዓት ነገር ግን እሷንም ከሜሪ ጋር ይጋጠማሉ። ሜሪ ግን አሁንም ከሰላም ጋር ያሰበችውንም ስላላደረገች ስላልገደለቻት ጭንቀቷ በዝቷል። ይበልጥ ግን ጆሲ ከሳሚ ጋር በሆነበት ሲለምነውና ወደ ሐኪም ቤት ልውሰድህ እያለው ነበረ። ነገር ግን እሱ አልፈለገም። ሲሻለኝ ይሄዳለሁ ቢለውም ደም እስከሚያስታፋ ድረስ ይሄ ሁሉ ነገር እንዴት ነው የሚሻልክ እያለ ይበልጥ ግን ሜሪን ወደ እነሱ ስትጠጋ እሰይ እንኳንም መጣሽ ሜሪ፣ አሁን አየሽው ባልሽ እያስቸገረኝ ነው ይላታል። በዚህ ሰዓት ሜሪንም እየነገራት ሳሚንም ወደ ሐኪም ቤት እንወሰደው ብሎ በሚናገራት ሰዓት ፊቷ ሁሉ ተቀያይሮ ሜሪ ነገሩንም ላለመመለስ ዝምታ ትመርጣለች። ከንፈሯም እየቦጨቀችና
ነገሩንም ይበልጥ ተንኮላንም እያሰበች ነበረ። በዚህን ሰዓት ጆሲ አልሰማሽኝም ወይ ሜሪ? ሳሚ እኮ ታሟል እንውሰደው እያልኩሽ ነው ቢላትም እሱማ ልክ ነህ፣ ነገር ግን እሱ እኮ ሕክምና አይፈልግም ከሰራተኛ ጋር መጋደም እንጂ ብላ ሳሚንም ትወቅሰዋለች። በዚህ ሰዓት ሳሚም አስረጅሻለሁ እኮ ሁሉንም ነገር ለምንድነው ነገር የምታዞሩ ቢላትም አሁን እኔ አንተ ያልተናገርከውን ለኔ ምንም አሳማኝ አይደለም በማለት ትመልስለታለች። በዚህ ሰዓት ግን ጆሲንም አሳምኖት እንደምንም ብሎ ወደ ሕክምና ሊወስደው ችሏል። አሁን ላይ ሳሚ ሕክምና ከተወሰደ በኋላ ጆሲ ብቻ ስለነበረ ሐኪሙም ለሳሚ ህመም የነገረው ምንስ አጋጥሞት ነው የሚለውን ጆሲ ብቻ ስለሰማ የሳሚ ህመም ከባድ እንደሆነ ጆሲ ካወቀ በኋላ የጆሲ አይኖች ውስጥ እንባ ይወርዳሉ። ነገር ግን ይህንን ባየ ሰዓት ሳሚ ምንድነው የሆንኩት ወይስ ምንድነው የተፈጠረው አስረዳን ቢለውም ጆሲ እንባውን እየጠራረገ አሁን ደህና ነው ወንድሜ በማለት ይመልስላቸዋል። ነገር ግን በዛን ሰዓት ደህና ነው የሚለውን ቃል ስለሰማች ብቻ ሜሪ ነገሩ አልታወቀብኝም ማንም አልሰማም ብላ ይበልጥ ትረጋጋለች። ነገር ግን በሳሚ መሀል ሆኖ ብዙ ንግግሮች በሚያደርግበት ሰዓት ሳሚንም በጣም ጆሲ ካሁን በኋላ ሕክምናህን በደንብ ትከታተላለህ፣ እኔ የምልህን ሁሉ ታደርጋለህ በሚለው ሰዓት ይበልጥ ግን ነገሩ ስብስብ ያደርግበታል። በዚህን ሰዓት አሁን እኮ ተሽሎኛል አልሄድም ብሎ በሚመልስለት ሰዓት ሳሚ ካሁን በኋላ እምቢ ማለት አትችልም እያለ እንባውን ከአይኑ ይወርድ ይጀምራል። በዚህን ሰዓት በጣም በምትመለከተው ሰዓት ሰላምም ጆሲም አይኑ ውስጥ እንባ ካየች በኋላ ጆሲም ራሱ መቆጣጠር ሲያቅተው ወደ ውጭ ይወጣል። በዚህን ሰዓት ሰላምን የምትፈልጉት ነገር ከሌለ ልውጣ ወይ ብላ የምትጠይቃቸው ሰዓት የእሷ መቀመጥ ስለማትፈልገው ሰላም ሜሪ ውጪ ከዚህ ቤት ትላታለች። ነገር ግን የጆሲ ንግግሮች መሀል እንባ ሲወርዱ ያየችንም ሰላም ወደ ጆሲ ታመራለች። ጆሲንም በምትጠይቀው ሰዓት ነገሩ እውነታውንም ይነግራታል። ጆሲ ምንም እንኳን ለመደበቅ ቢፈልግም ሰላም ግን ሳሚ ሆነውን ሳትነግረኝ ምንም አልነቃነቅም ትለዋለች። እንባህን አይቻለሁ እኮ ብላ እውነተኛ በምትጠይቀው ሰዓት ጆሲም ለሰላም ለሱ ብቻ ያስጨነቀውን ይነግራታል። ይህንን በነገራት ሰዓት ሰላምም ልታብድ ትደርሳለች። ሳሚ እንደተመረዘና ጉበቶቹንም ሳምባውንም እንደተጎዳ ከሰማች በኋላ ይበልጥ የሷ ህመም ይጨምራል። እንዴት ሊሆን ይችላል? ምን አጋጥሞት ነው የሚለውንም በሁለታቸው መሀል ጥያቄ ሆኖባቸውና ከባድ ጭንቀት ውስጥ ይገባሉ። አሁን ላይ የሳሚ መታመም ተደጋጋሚ የመድማቱና የማቃጠሉ ነገር ሲብስበት ይበልጥ አሁን ላይ ሰላምም ወደ ፈጣሪዋ ጸሎትን በማድረግ የሚፈልገውን ነገር እያደረገችለት ትገኛለች። ነገር ግን አሁን ላይ ህመሙ በስተዋል። ይሄ ነገር ነው ተመርዞ አሁንም በጣም ተጎድቷል ከተባለ በኋላ እያዳመጠቻቸው ስለነበረ ሜሪ ይህንን ከሰማች በኋላ ቶሎ ብላ ወደ ሰውየውን ትደውላለች። ሰውየው ከደወለችለት በኋላ ድጋሚ አሁን የመጨረሻዬ ነው ይህንን ብቻ ማርከሻ ስጠኝ ብትለውም አንቺ እኮ ነሽ ይህንን ሰው እንዳይተርፍ አድርገሽ መድኃኒቱንም እንዲታዘዝ ያደረግሽው በማለት ይመልስላታል። ነገሩ ካልሰጠኸኝ አስይዝሃለሁ በማለት በመጨረሻም ታስፈራራዋለች። ያንቺን አልፈራሽም ብሎ ጆሮዋ ላይ ይዘጋላታል። በዚህ ሰዓት ሰላምም የሜሪ ንግግር ከሰማች በኋላ አንቺ ነሽ ወይ ሳሚንም የመረሽው በማለት ሰላምንም ድጋሚ ለሜሪ ታንጠለጥላታለች። እንቅ አድርጋ በያዘቻትንም ቦታ አሁንም ከሰላም የመጨረሻ ማስጠንቀቂያ አስጠንቅቃት ከሜሪ ክፍል ትወጣለች። ሜሪ ጭንቀቷ በዝቶ አሁን ላይ ምንድነው ማደርገው ብላ የሳሚ ህመም ከባድ እንደሆነ ነገሩንም ሁላቸውንም ተረድተውታል። አሁን ላይ ሳሚ ከባድ ህመም ሆኖበትና የመጨረሻ ደረጃ ላይ ደርሷል ብላ ነገሩ ሁሉ ወደምትሄድበት አጣለች። ሜሪ ፍላጎቷ ሁሉ ለማሟላት ስትል የገዛ ባሏ አሁን ላይ ያለበትንም ሁኔታ ከባድ አድርገዋለች።
ወንድሜማ እንደዚህ እንደሆነ እንዲሞትብኝ አልፈልግም፣ እንዲህ የሆነ ሲሰቃይ ማየትም አልችልም በማለት አሁን ላይ ጆሲ የእሱ ህመም ለማዳን ወዳ እያለ ይገኛል። ሰላም ፍላጎቷ ሁሉ ምንም እንኳን የራሷ ህልም ለማሳካት እዛ ቤት ብትገባም አሁን ላይ ግን ሳሚ የእሱን ፍቅር ብቻ ሳይሆን የእሱን ደህንነት ለማግኘት ወደዚህ የምትሆነውንም ጭንቀት ይበልጥ ደግሞ ህመሟ ጨምሮባትና እንክብካቤዋን ከሳሚ ጋር ከባድ አድርገዋለች።